እጅግ በርካታ ሰው ጥያቄ እየጠየቀ ነው። ወላሂ ነው የምልህ ጥያቄ እየጠየቀ ነው። በተለይ ይሄ እፎይ የሚባል ሰው ከመጣ ወዲህ በመስጊዶች አካባቢ ትልቅ መጨናነቅ ተፈጥሯል። ወላሂ ከኔ ጀምሮ ጥያቄ እየጠየቅን ነው። እኛ እፎይ የሚናገራቸውን ቃላቶች እስከነመኖራቸውም እስከነመፈጠራቸውም አናቅም። ይሄን ሁሉ የሚባለውን ነገር አናቅም። የምናውቃት አንድ ነገር ብቻ አለች። እሱም ነብዩ መሐመድ የ6 ዓመት ልጅ እንዳገቡ እናውቃለን። ከዛ ውጭ ግን ያለውን ይሄን ሁሉ ጉድ ወላሂ አላህ ሻሂዴ ነው። ማንም የሚያውቅ የለም። ማንም የሚያውቅ የለም። እና ስንጠይቅ የሚመለስልን መልስ ደግሞ ጭራሽ የሚያበሳጭ ነው። ኡስታዞችን ጠይቃለን፣ አሊሞችን በቃ ከኛ የተሻሉትን ሰዎች ስንጠይቅ መልስ የሚባል ነገር የለም። እና አሁን ወጣቱ በጣም እየጠየቀ ነው። ሚዲያ ላይ ማውጣት ስለፈራ የሚደርስበትን መገለልና የሚደርስበትን ችግር ከመፍራት እንጂ አብዛኛው ሰው እንዴት ይሄን ሁሉ እስከዛሬ አናቅም የሚል ትልቅ ነገር ተፈጥሯል። ኦንላይን አባቴ እንግዲህ በጣም እንዴት አድርጌ ልንገርህ፣ ቁርአን የቀራ መስጊድ የማይጠፋ ብዙ ነገር ያደረገ ሰው ነው። ግን እኔ ከዛሬ ጀምሬ ግን ወላሂ ነው የምልህ ሃይማኖቴን እቀይራለሁ። በጣም ለ6 ወር ያህል ብዙ ጥያቄዎችን ጠይቄ መልስ ያላገኘሁላቸዋለሁ። ለምን እንዴት እንዲሆነ ብለህ ራሱ ስትጠይቀው ለአይምሮ የሚከብድ የሚዘገንን በጣም ብዙ። አብዛኛው እኮ ቁርአን ቀራው ይላል እንጂ እኮ ይሄን አያውቀውም እኮ አናውቅም እኮ ይሄን ሁሉ እኮ ጉድ አናውቅም። ወላሂ አናውቅም በጭራሽ። እንግዲህ አሁን ሮመዳን አይደለም፣ እኔ አሁን አልጾም። ወላሂ ዘንድሮ ሮመዳን እየጾምኩ አይደለም፣ ትቼዋለሁ። ለምንድን ነው የምጾመው? ለማን ነው የምጾመው? ክርስትናን ተቀብዬ ኦርቶዶክስ ሆኜ የዘላለም ህይወትን መውረስ ነው የምፈልገው ከዚህ በኋላ እኔና ወንድሜ ማለት ነው። እኔና ወንድሜ አባታችን ይህን ሲሰማ ምን እንደሚፈጠር ለማመን ይከብደኛል። ጭራሽ አይቀበለንም፣ እንደማይቀበለን እርግጠኛ ነን። በእስልምና ደግሞ እስልምናን ከርተህ ከወጣ ይገደል ነው የሚባለው። በቃ ይሄንም የሚለውን አሁን እፎይ ሲያስተምር ነው የሰማነው። አናውቅም። ይሄ ሰውዬ ውሸታም ነው እንዳንል የተጻፈውን ነው የሚያነበው። ቁጥሩን እየነገረህ ነው የሚያነበው። እዚህ ቦታ ግለጥ እያለ ነው የሚያነበው። አሁን እኮ ለመሸወድም አልተመቸም እኮ። ሸውደ ይሄ ነው ይህ አይደለም ለማለት እኮ ወላሂ አልተቻለም። በቃ ፊት ለፊት ነው በቃ የሚያነበው ሰውየው። ቆይ እኔ በነገራችን ላይ ይሄን ሰውዬ ገደል የሚሉት ምናልባት ህዝበ ሙስሊሙ ይሄን ነገር ለምን አወቀ ካልሆነ በቀር ያልተጻፈ ነገር አላነበበም። ኃይለ ቃል ስለሚጠቀም ሊሆን ይችላል። ምናልባት አንዳንድ ወጣ ያሉ ንግግሮች ስለሚጠቀም የተጻፈው ነው። ከኛው ከመጽሐፋችን ነው ገልጦ የሚነግረን። ከኛው ከመጽሐፋችን እንደውም አንድ ያስታውሳለሁ ላይቭ ላይ የሆነ ልጅ ግለጡ አንብበው ሲለው ጀምሮ የተወው ልጅ አውቃለሁ። ኖ ይሄ ቁርአን አይደለም፣ ይሄ የተሳሳተው ቁርአን ነው እንጂ ቁርአን እንዲህ አይነት ጽሑፍ የለም ብሎ የወጣ ልጅ አውቃለሁ። ያችን አንቀጽ ይዤ ግን ስሄድ ሳይ አለ ነብዩ መሐመድ የሚባል ሰውዬ በዚህ ልክ የወሲብ ጥማት ያለበት ሰው ነበር እንዴ እስከ ማለት ድረስ ደረስኩኝ። እንግዲህ መስጊድ ሊያሰግድ እየሄደ የሆነች ባቷንና ተረከዟን አይቶ ገብቶ ተገናኛት የሚላ ሳይን ያፈርኩኝ። እኔ እውነት ለመናገር በጣም ያሳፍራል። ወላሂ አሁን ብዙ ሰው ጭራሽ ነብያችንን በዚህ ልክ አያስባቸውም። በሌላ በተአምር ነው የሚያስባቸው እንጂ አሁን እነዚህ እፎይ የሚባል ሰው እያወጣ በሚናገራቸው ደረጃ ማንም ሊያስባቸው አይችልም። አሁን እሱ ነው ትልቁ ዝግብ የፈጠረው። በጣም ትልቁ ዝግብ ያለ ነገር የፈጠረባቸው። ስለዚህ እንደ እፎይ አይነቶችን ማጥፋት ነው አሁን ትልቁ እቅድ። ብታምኑ ባታምኑ እንደዚህ አይነት ብቅ የሚሉትን ሰዎች ማጥፋት ነው። ሰው አይኑን እንዲገልጥ አይፈልግም። ጥያቄ እንድትጠይቅ አይፈቀድም።
የሚሰጡ ምላሽም ደግሞ የተሳሳተ ምላሽ ነው። ትክክለኛው ምላሽ አይሰጡም። እና እኔና ወንድሜ ወላሂ ነው የምልህ ጨርሰናል። ሲጀመር ጨርሰናል። ክርስትና ልንቀበል ጨርሰናል። ከአባታችን ምን እንደሚገጥመን አናውቅም። እሱም ፈጣሪ ነው የሚያውቀው። እንግዲህ በእናታችን በኩል ችግር የለውም። እናታችን በአንድ በኩልም ኦርቶዶክስ ዘመዶች ስላሉን ችግር የለውም። አባቴ ግን በጣም አክራሪ ነው፣ በጣም አጥባቂ ነው። እነግርህ ነበር ብነግርህ ልታውቀው ትችላለህ። እዚህ ቦታ ልታውቀው ትችላለህ። ግን ያው ለደህንነትም ለምንም ለራሴ ለደህንነትም ስለምሰጋ ነው ቦታው መናገር ያልፈለኩት። ግን ወሎ ውስጥ ነው የምኖረው። እና በጣም ነው እኔ እንጃ እንዴት አድርጌ እንደምነግርህ አላውቅም። እኔና ወንድሜ ግን ወስነናል። ሲስተር ግን ይሄን ነገር ልትቀበልን አልቻለችም። እህታችንንም ብዙ መክረናታል፣ ልትቀበልን አልቻለችም። እንግዲህ አንድ ወቅት ሊገባት ይችላል። እንድታዳምጥ እያደረግናት ነው። እንደውም የሚገርምህ አባታችን አንድ ጊዜ እያዳመጥን መጣን። ለምንድን ነው ይሄን የምታዳምጡት ምናምን ብሎ ጠይቆኝ ያውቃልና አይ ንጽጽር ስለሆነ ዝም ብለን እያዳመጥ ነው። ይሄ ልጅ እንዳታዳምጡ ነው ያለን። እፎ የሚባለው ይሄ ልጅ እንዳታዳምጡ፣ ይሄ ሰው አይደለም፣ ከሰው የተፈጠረም አይደለም፣ ይሄ ነብያችንን የሰደበ ቆሻሻ ሰው ነው ብሎ ነው አባታችን የተቆጣን ማለት ነው። እና እንዳጠቃላይ ግን እስልምና ሃይማኖት አይደለም። እስልምና አንድ ተራ ግለሰብ የፈጠረው ሃይማኖት እንደሆነ ገብቶኛል። በዛ ላይ ሴቶችን የሚጨቁንበት ሴቶችን ዝቅ የሚያደርግበት መንገድ ደግሞ በጣም ያስጠላል። ሴቶችን በቃ እንደ ሰው አይቆጥራቸው። ሽርሙጥና የመጣው ራሱ ከእስልምና ነው የምለው። ምክንያቱም አራት ሴት 5 ሴት እንዲገናኙ እንዲያገቡ ይፈቅዳል። እንኳን በምድር ላይ ከሞትክ በኋላም 70 ድንግል ምናምን ይሰጣን እየተባልክ ነው እንትን እንደው በቀላሉ ተወርቀ ሳትሄድ ፈተዋ የሚሰጡ ሰዎች አይተህ ከሆነ አፍሪካ ቲቪም ላይ ፈተዋ እንግዲህ ሰው የሚጠይቀው ስለ ሴክስ ነው። ከባሌ ጋር እንዲህ ባረግ ችግር አለው ሐራም ነው ወይ? ባሌ ጡቴን ቢጠባ ችግር አለው ወይ? ሐራም ነው ወይ? ባሌ እንዲህ ቢያረገኝ ሐራም ነው ወይ? የባሌ ፈሳሽ እንዲህ ቦታ ቢነካኝ ችግር አለው? ከግንኙነትና ከትዳር ከሴክስ የዘለለ ፈተዋ የሚጠይቅ ሰው የለም። ልብ ማለት ትችላለህ። ዞር ብታይ ትገረማለህ። ከግንኙነት ጋር በተያያዘ በሮመዳኑ እንዲህ አድርገን ነበር፣ ግንኙነት አድርገን ነበር። ከግንኙነት የጸዳ አንድ ፈትዋ የሚጠይቅ ሰው እንኳን አታገኝ። በዚህ ልክ ነው እንግዲህ። እና እኔ እንግዲህ አባታችን አንዳሉ መምህር ስማቸውን መጥቀስ አልፈልግም። አሁን ከእሳቸው ጋር አውርተናል፣ ከእሳቸው ጋር ጨርሰናል። ከዚህ በኋላ ክርስትና እንቀበላለን። የሚመጣውን አይተን ፊት ለፊት እንወጣለን። ችግር የለውም። ህዝብ እንዲያቀን ምን ማድረግ እንችላለን? ለጊዜው ግን ማንነታችን ይደበቅልን። ግን በየመስጊዱ ብዙ ጥያቄ እንዳለ ህዝቡ ማወቅ አለበት። በየቦታው ጥያቄዎች እየበዙ እንዳሉ ህዝቡ ማወቅ አለበት እላለሁ።